የ2018 የሐዋሳ ሐይቅ ዳር ክፍለ ከተማ ወጣቶችና ስፖርት ጽፈት ቤት አዘጋጅነት የሚደረገው የሐዋሳ ቄራ ካፕ የክረምት እግር ኳስ ውድድር በደማቅ ሁኔታ ተጀምሯል። የሐዋሳ ቄራ ካፕ ውድድር አንጋፋና በኢትዮጵያ ብሔራዊ ቡድን ብሎም በፕሪሚየር ሊጉ ክለቦች ስመጥር እግር ኳስ ተጫዋቾችን ያፈራ ሲሆን ውድድሩ በተመሳሳይ ዓላማ ተተኪ ስፖርተኞችን እንደሚፈልቅበት ተጠቁሟል። የዕለቱ የክብር እንግዳ የሲዳማ ክልል ስፖርት ኮሚሽን ምክትል ኮሚሽነር አቶ ቡዝነ ታቦታ እንደገለጹት ውድድሩ በየዓመቱ የተለያዩ ለኢትዮጵያ ፕሪሚየር ሊግ ክለቦች ተተኪ ስፖርተኞች የሚፈልቁበት መድረክ መሆኑ ጠቁመው ወጣቶችን ካልባሌ ቦታ እንዳይውሉ እንደሚረዳቸውም አቶ ቡዝነ ተናግረዋል። በሐዋሳ ከተማ ላይና ሲዳማ ቡና ላይ ብቻ ሳይሆን በሀገራችን ባሉት በሁሉም ክለቦች ላይ ማለት በሚቻል መልኩ ከዚህኛው ሜዳ የፈለቁ ወጣቶች ናቸው እየተጫወቱት ያሉትና ቄራ ሜዳ የሚባለው ለወጣቶች ለብዙ ለበርካታ ለአካባቢውም ሆነ ለሀገሪቱ ወጣቶች የስራ እድል የፈጠረ ሜዳ ነው የሚላለኝ። ከዛ ባለፈ ስፖርተኞቹ ስፖርቱን እየተጫወቱ የስራ እድል ሲፈጠርላቸው ሌሎችም እዚህ ጋር ስፖርቱን እየተመለከቱ ያሉ ወጣቶች ከነዛ እያዩ የተሻለ ህይወት እየኖሩ ካሉት እነዚህም ልምድ እየወሰዱ ተመልካቾች የነበሩ ወጣቶች ተጫዋች እየሆኑ ለራሳቸውም የስራ እድል እየፈጠሩ ተወዳዳሪና ተጠቃሚ የሚሆኑበትን ወጣቶች በርካታ ማፍለቅ የተቻለበት አጋጣሚም ነበር። አቶ ቡዝነ አክለውም የሐዋሳ ቄራ ሜዳ አንጋፋ ሜዳ መሆኑን ተናግረው ሜዳውን ለማልማት የሐዋሳ ከተማ አስተዳደር ጋር በጋራ በመሆን ለመስራት እንደተዘጋጁ ገልጸዋል። ከዚህም በኋላ እንደ ክልላችንም እንደ ከተማ አስተዳደር ይሄኛው ሜዳ በጋራ ተነጋግረ እንዲለማ ለማድረግ እኛም እቅድ ይዘናል። ከከተማ አስተዳደር ክቡር ከንቲባ ጋርም ተነጋግረን አሁን ከኮሪደር ጋር ተያይዞ እየተሰሩ ያሉ በርካታ ማዘውተሪያ ስፍራዎች አሉ። ከነዛ መካከል አንዱ ይሄ ሆኖ ወጣቱ የአካባቢው ወጣት በስፖርቱ ከዚህም በላይ ተጠቃሚና ተሳታፊ እንዲሆን ለማድረግ አበክረን እንሰራለን። የሐዋሳ ከተማ ባህልና ቱሪዝም ስፖርት መምሪያ ምክትል ቢሮ ኃላፊና የስፖርት ዘርፍ ኃላፊ አቶ ናሆም ዳዊት በበኩላቸው ሐዋሳ ቄራ ካፕ ሀገርን መወከል የሚችሉ ታዳጊዎች የተገኙበት ውድድር መሆኑን ጠቁመው ከውድድሩ በዘለለ ወጣቶች ካልባሌ ቦታ ራሳቸውን የሚጠብቁበት መድረክ መሆኑን ገልጸዋል። ሜዳ በርካታ ተጫዋቾች ከዚህ ወጥቶ እዚህ የተጫወቱ ሀገርን ወክለው ከሀገሪም አልፎ ዓለም አቀፍ ደረጃ ተወዳዳሪ የሆኑበት ሁኔታ ነው ያለው። በመጀመሪያ ሜዳው ራሱ ታሪካዊ ነው። ከዚህ ውድድር አንጻር ክረምት በጎ ፍቃድ አገልግሎት ጋር ተያይዞ ዘንድሮ በቄራ ካፕ ወደ 32 የሚሆኑ ቡድኖች እየተፋለሙ ነው የሚገኙት። በዚህ ውድድር ላይ በርካታ ወጣቶች በክረምት አልባሌ ቦታ ሳይውሉ በርካታ ታዳሚዎች እዚህ እንደሚታዩ በርካታ ተመልካቾች ነው ተገኙት። ተጫዋቾችም ደግሞ ነገ ሀገር መወከል የሚችሉ ወጣቶችን በዚህ ውድድር ማየት ይቻላል። የሐዋሳ ከተማ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ሉል ሰገድ አለማየሁ በበኩላቸው 32 ቡድኖች ተካፋይ በሚሆኑበት የዚህ ውድድር ለአንድ ወራት ያህል እንደሚሳተፉም ገልጸዋል። ውድድሩም ጠንካራ ፉክክር የሚደረግበት መድረክ መሆኑን አያይዘው የተናገሩትም ይህን ውድድር የሚደረገው ያው በዚህ በበጎ ፍቃድ ላይ ተሰማሩ የአካባቢ ወጣቶች አሉ ከባህልና ቱሪዝምና ከከተማው እግር ኳስ ፌዴሬሽን ጋራ በጋራ በጥምር ነው የሚካሄደው። ያው እንደ ወትሮ እንደሚደረገው ሁሉ ከዛ በተለየ መልኩ ነው ዘንድሮ ዝግጅት የተደረገው። ሞስት ክለቦችም ወደ 32 ክለቦች ናቸው ዘንድሮ ያካሄዱት ያለውና ያው እንዳያችሁት በጣም ጠንካራ የሆነ ውድድር ነው። ከጅምሮ እንዳያችሁት የሐይቅ ዳር ክፍለ ከተማ ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ እስራኤል ሻካካ በበኩላቸው ውድድሩ ከውድድር በዘለለ ዘርፈ ብዙ ጥቅሞች እንዳሉት ገልጸው ከተሳታፊ ቡድኖች የተገኙ ገንዘቦችን በመሰብሰብ ለአረጋውያን የቤት እደሳ እንደሚደረግባቸውም ተናግረዋል። ዘርፈ ብዙ ጥቅም አለው። አንደኛ ወጣቶች አልባሌ ቦታ እንዳይውሉ እዚህ እግር ኳስ የሚጫወቱትን እያዩ እንዲዝናኑ የታሰበ ዓላማ ነው። ሁለተኛ ደግሞ ከተለያዩ ከተማ ክፍለ ከተማ የመጡም አሉ። እሱም ብቻ ሳይሆን እነዚህ ተወዳዳሪዎች ሲወዳደሩ የኢትዮጵያ ፕሪሚየር ሊግ አሰልጣኞች ራሱ እረፍት ጊዜም ስለሆነ በዚህ መሀል መጥቶ የሚፈልጉትንም ልጆች ለማየት የተመቻቸና የበጎነት ለኢትዮጵያ ከፍታ በሚል የበጎ ስራ ውስጥ አንዱ አካል የሆነ የውድድር ሂደት ነው ያለውና የያዘው ጥቅም ዘርፈ ብዙ ነው። እሱ ብቻ ሳይሆን እነዚህ ተወዳዳሪ ክለባት ያዋጡትንም ገንዘብ ጨምሮ የአረጋውያን ቤት ጥገና ይደረጋል። የማዕድ ማጋራት ስራ ይሰራል። አሁን እዚህ ጋር ቅድም እያያችሁ ነበር ደም ልገሳውን በዛ ውስጥ ተካቶ ነው ያለው። ስለዚህ ውድድሩ የክረምት እግር ኳስ ውድድር ብቻ ሳይሆን በውስጡ የያዘ ዘርፈ ብዙ ጥቅም አለው። የሐዋሳ ቄራ ካፕ በ33 ቡድኖች መካከል ለአንድ ወራት የሚደረግ ይሆናል።